በስመ አብ ወወልድ ወመንፈስ ቅዱስ አምላክ በልዩ ገጸ በረከትነት በተሰጠናት በዚህች ድንቅ ዕለት ተሰብስበን ነገም የእኛ እንድትሆን መልካም ስራ ልንሰራባት እንደ ዛሬ ሁሉ በልዩ ገጸ በረከትነት እንድትሰጠን የሰማይን አምላክ የቅዱሳንን አባት እግዚአብሔርን በጸሎት ልንጠይቅ በምንችልበት መልካም በተባለ ስፍራ የሰበሰበን አምላከ ገብረ መንፈስ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክቡር መላከ ሕይወት የኔታ ቀጸላ ነው የደብሩ ዋና አስተዳዳሪ፣ ክቡር አባታችን መላከ ሕይወት ቆሞስ አባ ገብረ ሕይወት፣ ክቡር ሀቤ ሰላም ብርሃን ሞላ፣ የተከበራችሁ ሊቃውንት፣ የተከበራችሁ መላ ኦርቶዶክሳውያን፣ በጠራን ባከበረን የባረከን በጎ ፈቃዱ በሆነ በትላንት በዛሬና በነገም አምላክ በዘላለማዊ አባት በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን አደራችሁ? የጻድቁ ልጆች በሙሉ እንደምን አደራችሁ? እንኳን አደረሳችሁ። እስኪ እግዚአብሔርን አመስግኑት በያላችሁበት። እግዚአብሔር የተመሰገነ ይሁን። የትምህርታችን ርዕስ የምናደርገው አእምሩ ከመ ተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተመሰገነ እወቁ የሚለውን ይሆናል። መዝሙረ ዳዊት መዝሙር 4 ተራ ቁጥር 3 ላይ በገጸ ንባብ ደረጃ የተመዘገበ ቃል ነው። ኦርቶዶክሳዊ ዛሬ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። የዛሬ ዓመት በዚህ ቅዱስ ስፍራ አንዳንዶቹም በያሉበት በዝቋላ በምድረ ከብድም ቀረበን ባሉት ሁሉ የጻድቁ ስም በሚጠራበት አካባቢና ገዳም፣ ደብር፣ አጥቢያ ቤተ ክርስቲያን ስለተስለው አመከመዮም ያብጽሐነ ብለን ተለያይተናል። ቸርነውና ልንደርስ ልንሻገር የዛሬዋን ዕለት በልዩ ገጸ በረከትነት ልናገኝ የምንችልበት መልካምነት ሳይኖረን ማሻገር ማሳለፍ በሚችል ቸርነቱ ድልድይነት አሻግሮና አሳልፎ የዛሬዋን ዕለት ለንስሐ ለበረከት ለዝማሬ ልንባረክባት ፈልጎ ሰጥቶን ተገናኝተናል። ብዙ ሳንናገር ብዙ ሳናወራ እግዚአብሔር ይህን ስላደረገ ብቻ እያመሰገንነው እንድንጸድቅበት ልንኖር የምንችልበት በቂ ምክንያት ከተገናኘን ላይቀር የምናረፍደው የምንውለው የምንቆየው ነገረ እግዚአብሔርን፣ ነገረ ማርያምን፣ ነገረ መላእክትን፣ ነገረ ቅዱሳንን በአደባባይ በመመስከር ነው። እንዲሁ በመናገር አልበቃ ብሎን በከፍተኛ ርቀት የሚሰማ ማይክሮፎን ይዘን የቅዱሳንን ክብር በመግለጽ ለመባረክ በዚህ ተገኝተናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሰዎች ከኖሯቸው ከፍ ባለ ልዩነት ዕድሜ ውስጥ የኖሩ በእርሳቸው መልካምነት በእርሳቸው የረዥም ጊዜ ቆይታ መልካም ተነግሮ የማያልቅ ስራና በተመሳሳይ ድንቆቻቸው ምስክርነት በመስጠት እኛም እንድንባረክ ዛሬ ተሰብስበናል። እንደምታውቁት ነው ዳዊት አባታችን በትንቢት መነጽር ነገን ያለፈውንም አቅርቦ እሱ ባለበት ዘመን ሆኖ ይናገር ነበር። ሲዘምር ነገረ ቅዱሳንን አቅርቦ ለማሳየት በቅዱሳን በኩል እግዚአብሔር እንዴት እንደሚመሰገንም ለማሳየት ባደረገው ንግግር ውስጥ ዝማሬው ነገረ ቅዱሳንን
የሚነገር ነው። በእውነት መላው ኦርቶዶክሳውያን የጻድቁ ልጆች፣ የጻድቁ ቤተሰቦች ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወስብሐት ለእግዚአብሔር ወይም ደግሞ ተፈጸመ ተብሎ የሚጠናቀቅ የሕይወት ታሪክ ሳይሆን ያላቸው ይቆየን በሚል ተገድቦ የሚቆይ ነው። እናም ተነግሮ የማያልቀውን ለመጨረስ የማንሞክረውን ጣፋጭና ድንቅ ታሪካቸውን በመናገር ነፍሳችን ለማስደሰት የተሰበሰብን በመሆናችን ዳዊት የትላንት ላይ ሆኖ ከሱ በኋላ ከሱ በፊትም በሱ ጊዜም ስላለው የቅድስናና የንጽህና እንዲሁም ደግሞ የምስጋና ጉዳይ ተናግሯል። ዳዊት እንደምታውቁት ነው የዘመረው መዝሙር ለእኛ ጸሎታችን ነው፣ የአፍ መፍቻም የትምህርት ገበታችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿን ስታስተምር ፊደለ አርያም ካስቆጠረች በኋላ ወንጌለ ዮሐንስን አስነብባ ቀጥታ መዝሙረ ዳዊትን እንድንማር ታደርገናለች። የጸሎቱን መጽሐፍ የጥበቡን መጽሐፍ ቅድመ መሐረቦሙ ነው የሚለው። አስቀድማችሁ የዳዊትን መዝሙር አስተምሯቸው ለልጆቻችሁ ነው። የዳዊት መዝሙር አቃቤ ርዕስ ነው። የዳዊት መዝሙር መሰላል ነው። የዳዊት መዝሙር ምግብ ነው። የዳዊት መዝሙር መድኃኒት ነው። እንደዚህ አይነት ትርጉም የሚሰጠው የዳዊት መዝሙር በምዕራፉ ላይ በመዝሙሩ በአራተኛው ክፍል ላይ እግዚአብሔር በጻድቁ እንደተመሰገነ እወቁ ብሎ ይናገራል። እግዚአብሔር የሚመሰገንባቸውን ብዙ ምክንያቶች የምናነሳሳበት የትምህርት ክፍል ነው። ኦርቶዶክሳውያን እግዚአብሔር የሚመሰገንባቸው ብዙ ምክንያቶች አሉ፣ ብዙ ምዕራፎች አሉ፣ ብዙ ታሪኮች፣ ብዙ አጋጣሚዎች፣ ብዙ አማራጮች አሉ። ዳዊት እንደተናገረው በጻድቁ ምክንያት፣ በጻድቁ አንደበት፣ በጻድቁ በኩል እግዚአብሔር እንደተመሰገነ እወቁ ብሎ ምስጋና የምስጋናን ቅርጽና ለምስጋና የቆመን ማህበረሰብ አኳኋን ቅርጽ ለማስያዝ የተናገረበት ሁኔታ ነው። ዳዊት አባታችን እግዚአብሔር በአብርሃም በኩል እንዴት እንደተመሰገነ፣ አብርሃም ጻድቅ ነው። እንደ አብርሃም ጻድቅ እንደ አብርሃም ባለሀብት የለም። ባለሀብትነቱን ለጽድቅ ያዋለ፣ ዕድሜውን ለጽድቅ ያዋለ፣ መኖሪያውን በመንገድ ላይ የተከለ፣ ልጁ ይስሐቅን ለመስዋዕትነት ያቀረበ፣ ልጁን በመሰዋቱ ደስታ እንጂ ምንም ክፋት ያልተሰማው፣ ጸጸት ያልተሰማው ለአምላኩ ስለሆነ ልጁም አንገቱን ዘንበል አድርጎ ይሄው ለአምላኬማ ከሆነ ይስሐቅ አንገቱን አምላክን ለማስደሰት የአምላኩን ትእዛዝ ለመፈጸም አብርሃምም ልጁን ሲሰጥ አይተናል። በአብርሃም በኩል እግዚአብሔር እንደተመሰገነ እወቁ ይለናል ዳዊት። በይስሐቅ በኩል እግዚአብሔር እንደተመሰገነ እወቁ። ሕይወት አብርሃምን ሊበላ ሳይሆን ሊያበላ የተፈጠረ፣ ሊሰጥ ሳይሆን ሊሰጥ የተፈጠረ፣ በመስጠት እንጂ በመሰጠት የማይደሰት ትክክለኛው ሰዋዊ ጠባይ ያለው በብዙ ርሁባን የሕይወት ታሪክ ውስጥ መዝገበ ታሪክ ላይ የሰፈረ በሰጭነቱ እንጂ በተቀባይነቱ አይደለምና የእግዚአብሔርን ፈጣሪነት ካየን ካደነቅን እግዚአብሔርንም ከወደድን በኋላ እግዚአብሔርማ እንኳን አምላካችን ሆነ አብርሃምን ያክል ፈጥሯልና ብለን የአብርሃምን ደግነት አይተን በአብርሃም በኩል በአብርሃም ደግነት ምክንያት እግዚአብሔርን እናመሰግነዋለን። ይስሐቅን ትውልዱ በሙሉ ለወላጁም ለፈጣሪውም ለሃይማኖቱም ለባህሉም ለወጉም አልገዛ ባለበት ዘመን አንገቱን ዘንበል አድርጎ ለሰይፍ የሚሰጥ አንድ ፍሬ ልጅ ይስሐቅን ስናይ እግዚአብሔር በጻድቁ እንደተመሰገነ እናውቃለን። ሙሴ እንመለከታለን። በባህር ተጥሎ ባህር ከፍሎ ማሻገር ስላለበት እድሜ ቀጥል ጌታ በቸርነቱ እድሜውን ቀጥሎ በባህር መካከል አሳድጎ ባህር እንዲከፍል ካቆመው ከሾመው በኋላ
በበትሩ መቋሚያውን ከፍሎ ከነዓን የምትባለዋን ምድር በዝማሬ ትውልዱ እንዲወርስ ካደረገ በኋላ ከሱ በኋላ ያለው ትውልድ ከበሮ ይዞ ለምስጋና ቆመ። ኦርቶዶክሳውያን እግዚአብሔር በጻድቃኑ በኩል እየተመሰገነ እንዴትም እንደተመሰገነ እወቁ። በሙሴ እግዚአብሔር እንዴት እንደተመሰገነ በሰቆቃ በለቅሶ በድር ድንኳን ውስጥ በፈርዖን ቅኝ ግዛት ውስጥ ዱባና ሽንኩርት እየተመገበ ጀርባ ጀርባውን በጅራፍ እየተገረፈ ልብስ መልበስ ነፃነትን መልበስ በማይቻልበት ምድር ውስጥ በምድረ በዳ በምድረ ፋይዳ ውስጥ ለሚኖር ትውልድ ነፃነት ሆኖ የተፈጠረ ነፃነት ለትውልዱ ይገባል በተባለ ጊዜም ለዚያኛው ትውልድ የነፃነት ምክንያት ሆኖ የቆመ ሙሴን ስናይ ኦርቶዶክሳውያን በጻድቁ በኩል እግዚአብሔር እንደተመሰገነ እናውቃለን። እንኳን ተፈጠረ ሙሴ እንላለን። ባህር ተከፍሎለት የተሻገረ ትውልድ የሚለው ነው። ይሄ ንሴብሖ እያለ የሚዘምረውን ትውልድ ባህሩን ከፍሎ አሻግሮ ያዘመረ ሙሴማ እንኳን ተፈጠረ ተብሎ እግዚአብሔር ይመሰገናል። አዎ እግዚአብሔር ሊመለክ በተፈለገበት ጊዜ ፀሐይ ቀድማ ልትገባና ምስጋናውን ልታቋርጥ ታምሩን ባለበት ልታስቆም ወደ ነገ ልታሸጋግር ስርዓተ ዑደቷን ጠብቃ ተፈጥሯዊ ተሰጥኦዋን መሰረት አድርጋ ፀሐይ ልትገባ ስትል ቆይ ብሎ ፀሐይን አውግዞ መስራት ያለበትን የሰራ ኢያሱ እርሱን ስንመለከት እግዚአብሔር በጻድቁ እንደተመሰገነ እናውቃለን። በጻድቁ በኩል አቤል በግፍ ተገደለ። በቃየል አማካኝነት ባደገ ሊያድግ በተፈጠረ በተሰጠው ጓሮ በአባቱ ጓሮ ላይ የቃየል እጆች አቤልን ገደሉ። የአቤል መስዋዕት አቤል ዛሬም በደግነቱ ምክንያት በመስዋዕቱ እስከ ዛሬ ይናገራል ይለዋል። አቤልን የፈጠረ እግዚአብሔር የተመሰገነ ይሁን ብለን እናመሰግነዋለንና እግዚአብሔር በጻድቁ እንደተመሰገነ እወቁ ይለናል ዳዊት። በየዘመናቱ የሚነሱ ያኛውንም ይሄኛውንም ስናነሳ ኤልያስን ስናስብ እግዚአብሔር በኤልያስ በኩል እንደተመሰገነ መመስገንም እንደሚገባው በኤልያስ መፈጠር በኤልያስም ተአምር እግዚአብሔር መመስገን እንደሚገባው እንማራለን። ኤልያስ እንደ ሰው እንደኛ ከኛ እንዳንዱ ነው። ኤልያስ ዘከማነ ሰብ ይለዋል ሐዋርያ። ኤልያስ እንደኛ ሰው ነው። ነገር ግን ሰማይን ለጎመ፣ ኋላም ሰማይን ፈታ። ሰማይን አወገዘ። ሰውን በክፉ ስራው ምክንያት ከክፉ ስራው እንዲከለከል እንዲቆጠብ፣ ከመግደሉ፣ ከመዝረፉ፣ ከመስረቁ፣ ከመዋሸቱ እንዲቆጠብ እንዲታቀብ፣ ወደኋላ እንዲል ማውገዝ የሚችሉ ካህናት በጠፉበት በዚያ ዘመን ኤልያስ ግን እንደኛ ሰው ሲሆን ሰማይን ለጎመ፣ ሰማይን አወገዘ። ሰማይን ከውግዘቱ ተፈታ በኤልያስ ምክንያት። በዚህ ምክንያት አምላክ ኤልያስ ተመስገን ተባለ። የኤልያስ አምላክ እንዲመሰገን ለምስጋና የምስጋና አትሮንስ ሆነ ኤልያስ ወገኖች። እና ዳዊት እግዚአብሔር በጻድቁ እንደተመሰገነ እወቁዋል እናውቃለን። አዎ ብለን እኛም የምናውቀውን ዛሬ እንመሰክራለን። ኤልሳ ከግብርና ሙያ ተጠራ። በየትኛውም ትምህርት ቤት ገብቶ ፊደል ቆጠረ የሚለው የሕይወት ታሪክ የለውም ኤልሳ። ነገር ግን የሞተ ለማስነሳት፣ የታመመ ለመፈወስ፣ ትንቢት ለመናገር፣ ታምር ለመስራት፣ ትውልዱን ወደ መንግሥተ ሰማያት ለማሻገር ምክንያት ሆኖ የተጠራ ሰው ነው ኤልያስ። ማነው ኤልሳ? የእርሻ ስራውን ትቶ የእርሻ አገልግሎት የሚሰጥባቸውን እንስሳቱን አርዶ አወራርዶ የእርሻ መሳሪያውን ፈልጦ ሰብሮ አቃጥሎ መስዋዕት አቅርቦ ለእግዚአብሔር ራሱን ሰጥቶ ወደ አምላኩ የመጣና ቅዱስ ነቢይ ነው። ኤልሳን ስናይ እግዚአብሔር በኤልሳ በኩል እንደተመሰገነ እናውቃለን። በዚህም ደስ ይለናል። ሐና የምትባል ሴት ነበረች፣ ልጅ የላትም። የነፍሷ ጥያቄ ልጅ ማግኘት ብቻ ነው። በሽምግልና ዘመኗ ስታለቃቅስ እንኳን ሰዎች ያበደች እስኪመስላቸው ድረስ እግዚአብሔርም አንድ ልጅ እንደ 7 የሚቆጠር አንድ ልጅ ሰጣትና ጸና ልቤ በእግዚአብሔር አለች። ልቤ በእግዚአብሔር ጸና ብላ
አፏን በዝማሬ የከፈተች የቤተ መቅደሱ ጽኔት አገልጋይ ተስፋ የማትቆርጥ ሴት ስንመለከት አዎ እግዚአብሔር በጻድቁ በኩል መመስገን ይገባዋል፣ መመስገንም አለበት። እንኳን ፈጠራት ሐናን እንላለን፣ ሳሙኤልን አግኝተንባታልና። ሳሙኤል በልጅነት እድሜው መቅደስ ውስጥ ነበረ፣ ያገለግል ነበር፣ የተጠራ ሰው ነው። ሳሙኤል 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 አለው እግዚአብሔር። ተናገር ባሪያ ይሰማል እያለ ከአባቱ ከአምላኩ ጋር መቅደስ ውስጥ ሲያገለግል መግባባት የሚችል ሳሙኤልን ስናይ አዎ እግዚአብሔር በጻድቁ በኩል መመስገን ይገባዋል እንላለን። እግዚአብሔር በጻድቁ ምክንያትም ተመስግኗል እንላለን። እኛም በጻድቁ ምክንያት ልናመሰግነው ተሰብስበናል። ሳሙኤልን ስናስብ ይሄ ይሆናል። ሌሎቹም አሉ። ራሱን ዳዊትን ስናስብ አንድ ለእናቱ ሺህ ለጠላቱ የሚባል አይነት አንበሳ በጡጫ ነብር በእርግጫ የሚገድል በጠጠር ጎልያድን የሚያንበረክክ ከአምስቱ ከሦስቱ ጠጠሮች በአንዱ ታሪክ የሰራ በጠላት ላይ ኃላፊነት የተሰጠው የተቀባ ንጉሥ፣ በአንድ በኩል ንጉሥ፣ በአንድ በኩል ቅዱስ፣ በአንድ በኩል ነቢይ፣ በአንድ በኩል ጻድቅ፣ በአንድ በኩል ምስጉን ፍጥረት ዳዊት ትንቢት ከመናገር ባሻገር እግዚአብሔር እንዲመሰገን ምክንያት የሆነ ጻድቅ ነው እሱ ዳዊት። አንድ ወቅት ግፍ ይፈጸምበት የነበረን ማህበረሰብ በአንድ ጠጠር ብቻ ነፃ ያወጣ ሙሴ በበትር ዳዊት በጠጠር ትውልዱን ነፃ አውጥተዋል። በእነዚህ ቅዱሳን ምክንያት እግዚአብሔር እንደተመሰገነ እናውቃለን። እኛም እናውቃለን። ዳዊትን መወቅ ብሎናል፣ እኛም አውቀናል፣ ገብቶናልም። ለማመስገንም ለመመስከርም ተሰብስበናል። እንኳን አደረሳችሁ ኦርቶዶክሳውያን፣ እግዚአብሔርን አመስግኑት ብያላችሁ። አዎ ዳዊት ይህን እየተናገረ ነው። አንድ ወቅት የሆነውን ታውቁም አይደል? ዳዊትና አመስጋኙን ትውልድ መሰንቆውን በገናውን የያዘውን ትውልድ እስከ ምስጋናው ድረስ ጠቅልሎ ገደል ለመጣል ጎልያድን ያክል ጠላት በተነሳ ጊዜ 3 ጠጠሮችን ካሉበት አንስቶ ወረወረ። ወአንሰ ሳይኩ ሰለስተ አይባና ውስተ ፈለግ ወወዘብክዎ ውስተ ፍጽሙ አሚሃ ወድቀ በኃይለ እግዚአብሔር ይለናል። የሰበሰብሁት ድንጋይ መካከል አንዱን በእግዚአብሔር ስም ወረወርሁት። የወረወርሁት ድንጋይ መታው፣ ጠላት ተመታ። የተመታው ጠላት የተመታው እኔ ባነሳሁት ድንጋይ ሳይሆን እኔ ባነሳኋት ትንሽ ጠጠር ላይ ባለው በታላቁ በእግዚአብሔር ኃይል ነው። ዳዊት ጎልያድን ጣለ። ጎልያዳዊው አሰራርን ወደቀ። ትውልዱ ለመሻገር እድል ፈንታ ጽዋ ተረታው፣ ተመቻቸለት፣ ተሻገረ፣ ዘመረ። እግዚአብሔር በጻድቁ በዳዊት በኩል እንደተመሰገነ ነው። ሌሎቹንም ያንና ይህን እያነሳሳን በቅዱሳን በኩል እግዚአብሔር ስለመመስገኑ ዋቢ እየጠቀስን መናገር እንችላለን። ውለን ብናድር የማያልቅ የምስጋና ምክንያት የሆኑ ቅዱሳን አባቶቻችን እንደ ደመና ከበውናል። እንደ አሸዋ ብዙ ናቸው፣ እንደ ከዋክብት ደምቀዋል። ቀና ስንል እንደ ከዋክብት፣ ዝቅ ስንል እንደ ምድር አሸዋ ናቸው። እጹብ ድንቅ ብለን እንጂ ቆጥረን ጨርሰናቸው አናውቅም። በስንክሳሮቻችንም ወበዛቲ ዕለት አይረፈ አባ እገሌ በረከቱ ተሃሉ ምስሌነ ብለን ብቻ የምንተዋቸው ተነግሮ የማያልቅ ታሪክ ያላቸው ኢትዮጵያውያንም ግብፃውያንም በመላ ዓለም እየተወለዱ መላ ዓለምን ተከፋፍለው በወንጌል ያረሰረሱ እግዚአብሔርን ልናመሰግን የምስጋና ምክንያት የሆኑ ቅዱሳን አባቶቻችን በዚህ ምድር አሉ። እናም እነ ዘካርያስን ስናስብ ቅዱሳን ነበሩ ተብሎ በመጽሐፍ የተጠቀሰ እነ ዘካርያስ፣ እነ ኤልሳቤጥ የኤልሳቤጥ ቅድስና ወገኖቼ እመቤታችንን ስቦ ወደ ኤልሳቤጥ ሰፈር የወሰደ ቅድስና ወሆረት ደወል አይነከርም ይላታል እመቤታችን። እመቤታችን ካለችበት ካደረች ከዋለችበት ተነስታ በማፀኗ ጌታ መድኃኔ ዓለምን ተሸክማ መላእክት እየዘመሩ ያጀቧት ወደ ኮረብታማው ሀገር ወደ ኤልሳቤጥ መንደር ይሄዳለች። ከምክንያቶቿ አንዱ እግዚአብሔር ኤልሳቤጥንማ እንኳን ፈጠረ የሚያስብል ቅድስና ስላላት በማህፀኗ ያለው ዮሐንስ ይመስክር በእውነቱ ስለመቤታችን። በማህፀኗ ያለው ኤልሳቤጥ ተወልጄ ላመስግን፣ ልደግ፣ ልመንደግ፣ ልቆይ፣ አውደ ምሕረት ይፈቀድልኝ፣ የዝማሬ ችሎታዬ በአዋቂዎች ይገምገም ሳይል
ማዕፀን ውስጥ ሆኖ ሌላ ማዕፀን ውስጥ ላለ ለአምላኩ ሲሰግድ ሲዘምር ሲወድቅ ሲነሳ ምስክሯ ኤልሳቤጥ ናት። ኤልሳቤጥ እግዚአብሔርን ለማመስገን ምክንያት ሆናለች። ዮሐንስም እግዚአብሔርን ለማመስገን ምክንያት ሆኗል። በማዕፀን እያለ የተዘመረለትን ጌታ ስናይ በእርግጥ ኤልሳቤጥ፣ በእርግጥ ዘካርያስ፣ በእርግጥ ዮሐንስ እግዚአብሔርን ለማመስገን ምክንያቶች ናቸው እንላለን። አይምሩ ከመተሰባ እግዚአብሔር በጻድቁ ስንል ምክንያታችን ይሄ ነው። ዳዊት የምስጋና ምክንያቶች የሆኑ ቅዱሳንን በዋቢነት ጠቅሶ ለምስጋና እንድንቆም ማዘዘን። ኋላም በሐዲስ ኪዳን ከሰማይ የሰማይ መልአክ መጥቶ ቅዱስ ገብርኤል ተፈሥሒ ፍሥሕት ሲላት በመልአኩ ጭምር እግዚአብሔር እንደተመሰገነ ምክንያት እንደሆነ ከማለት ባሻገር እመቤታችንን እዚህ ውስጥ እንዴት እናስገባታለን? ብቻዋን ንግሥት፣ ብቻዋን ቅድስት፣ ብቻዋን የፍጥረታት ሁሉ የበላይ ፍጥረታትን የፈጠሩ እጆች በማኅፀኗ ያሉላት አምላኳን ልጄ ያለች በዚህ ምድር ጥሩልኝ እመቤታችን ብቻ አይደለችም ወይ? ከእርሷ ውጭ ማን አለ? ትውልዱ ለምስጋና እንዲቆም ምክንያት የሆነ ኦርቶዶክሳውያን አመስጋኝ ፍጥረት በቁጥር እንዲጨምር በነፍሱም በመንፈሱም በስጋውም ደስተኛ ትውልድ እንዲኖር ምክንያት የሆነች ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም የዳዊት ልጅ ናት። ኦ ወለተ ዳዊት አራህርሂ ልበኪ እንላታለን። የዳዊት የንጉሱ ልጅ ማርያም ሆይ እንላታለን። በልጁ በእመቤታችን በኩልም ለማመስገን ቆመናል በደስታ። ትላንት በእንተ ስማ ለማርያም ብሎ ስሟን ጠርቶ ስሟን እየጠራ ያደገ ካህን፣ ያደገ መምህር፣ ያደገ ዲያቆን፣ ያደገ መነኮስ፣ ያደገ ባህታዊ፣ ያደገ ሊቀ ጳጳስ፣ ያደገ ፓትርያርክ ይነሳል። ኦ ማርያም በእንተ ዝ ይላል። ስለዚህ ማርያም እንወድሻለን፣ እናመሰግንሻለን ይላል። የምስጋና ምክንያት የሆነች ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። በቅደም ተከተል በአንድ በኩል ቅዱስ በአንድ በኩል ንጉሥ የሆኑ እነ ላሊበላ ከላይ ጀምረው በታች ግንባታ ያጠናቀቁ ከጠቢባን በላይ የሆነ ጥበብ ያላቸው ለመንፈሳዊውም ለስጋዊውም የጥበብ በረት የሞሉ ጥበብ የሚባለውን በልኩ የተዋሃዳቸው ኢትዮጵያንም መላ ዓለምንም መላ አፍሪካንም እጁን ባፉ ላይ ያስጫኑ ጠቢበ ጠቢባን እነ ላሊበላ እነ ምኒልክ እነ ጣይቱ ስንመለከት እውነት ነው እግዚአብሔር በእነዚህ በኩል ሊመሰገን ፈቃዱ ነው። የምስጋና ምክንያቶች ናቸው። ታስታውሱ የለ ትናንት ያከበርነው የአድዋ ድል ታሪክ የተከናወነው በዚህ ልክ አይደለም። እግዚአብሔር የሚመሰገንባቸው የምስጋና ቋቶች፣ የምስጋና ትሮንሶች፣ የምስጋና ማዕዶች አጋቢዎች ናቸው እንላለን። ልናመሰግን ከፈለግንማ ብዙ የምስጋና ምክንያቶች አሉ። እነሱን አይተን እነሱን የማይፈጠረ እንላለን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ዛሬ በዋናነት የምናነሳው የምንጠቅሰው የምንዘምር የምንቀድስ የምንሰብክለት ታላቁ ጻድቅ ኢትዮጵያዊውም ግብፃዊው ዓለም አቀፋዊውም ሰማያዊው በዚህ ምድርም በረከቱ የመላው ጻድቅ ገብረ መንፈስ ቅዱስ በእኛ ምድር ከሰማይ ሳይሆን ከምድራውያን ፍጥረታት ከደጋግ ቤተሰብ ተገኝቶ በግሩማን አናብስት ታጅቦ በግሩማን መላእክት እየተመራ ወደ ኢትዮጵያ ምድር የመጣ ኢትዮጵያን ባየ ጊዜ እንደወደዳት የመሰከረላት አይ አገር እኮ አለችን፣ ሀገሯ እኮ ሀገር ናት፣ እንደ መሪራ ውሃ እንደ ሌሎቹም አካባቢዎች ውሃ ለእኛ ሀገር መራራ ለሌሎቹም ጣፋጭ ሆነች ተቸገርን እንጂ ሀገሯማ ሀገር ናት። ገብረ መንፈስ ቅዱስ ይመስክር ኦርቶዶክሳ ከግብፅ ሀገር እንዴት እንደመጣ ለምን እንደመጣ ወደ ኢትዮጵያ ምድር ሲገባ እንዴት እንደተደሰተ እግዚአብሔርንም ለማስመስገን ምክንያት እንዴት እንደሆነ ደስ አለው የሚለው ኢትዮጵያን ሲያይ ገብረ መንፈስ ቅዱስ ደስ አለው። ኢትዮጵያን ሲያይ ጻድቁ ደስ አለው ነው የሚለው። ይሄ እኮ የተለየ ታሪክ። ወደ ኢትዮጵያ ምድር ሲመጣ ጻድቁ ደስ አለው። ግብፅ ተወለደ፣ ኢትዮጵያ ኖረ። ለጻድቅ ለአገልጋይ ለካህን ለሰባኪ ለዲያቆን ለመርጌታ ለጳጳስ ለፓትርያርክ እግር እንጂ ሀገር የላቸው። እደግመዋለሁ፣ እግር እንጂ ሀገር የላቸው የምንለው በዚህ ምክንያት ነው። ገብረ መንፈስ ቅዱስ የተወለደ ግብፅ የኖረ ኢትዮጵያ የኖረ ግብፅ
ኑሯል ግብፅ ላይ አገልግሏል ግብፅ ላይ የባረከ ኢትዮጵያ ርስቱ ኢትዮጵያ ትመስክር ምድረ ከብድ ትመስክር ዝቋላ ትመስክር ማህፀነ ኢትዮጵያ በኢትዮጵያ ምድር ከተፈጠሩ ለምስጋና ከተሰሩ ኢትዮጵያውያን ቅዱሳን መካከል ተጋጭተን ተናገሩ ስለ ገብረ መንፈስ ቅዱስ ብንላቸው ተናግረው የማይጨርሱት ታሪክ ያላቸው ጻድቁ ገብረ መንፈስ ቅዱስ ወደ ኢትዮጵያ መጡ። ግሩማን መላእክት ከሰማይ የመጡለት እስኪ መስክሩ ኦርቶዶክሳውያን ማነው እርሱ ገብረ መንፈስ ቅዱስ እንጂ አሉ አንዳንድ እረፍቶች ሰርግ የሚመስሉ አሉ አንዳንድ የድር ድንኳኖች ከሰርግ ድንኳን በላይ የደመቁ የወቁ መላእክት ከሰማይ መጥተው የሚታደሙባቸው አሉ አንዳንድ ድንኳኖች። ገብረ መንፈስ ቅዱስ ባረፈው ጊዜ የሆነው እጅግ ድንቅ ነው። በተከታታይ የሚያስተምሩት ሊቃውንት ታሪካቸውን በልኩ ስለሚነግሯቸው እኔ ግን የምናገረው እንደው ጻድቁን የፈጠረማ ምስጋና ይገባዋል እንድንል ለማስረጃ አይደለም። በጻድቁ በኩል እግዚአብሔር እንዴት እንደሚመሰገን ዳዊት የነገረንን የበለጠ ግልጽ ለማድረግ አይደለም። ገብረ መንፈስ ቅዱስ ያረፈ ጊዜ ሐዘኑን ስትመለከቱ ኦርቶዶክሳውያን ጥቋቁር የለበሱ ሰዎችን የሚያለቅሱ መነኮሳትን አትመለከቱም። ከሰማይ መላእክት ሲመጡ እግዚአብሔር ሲመጣ ይሄ እንዳይገርማችሁ እኛንማ የሚገርምን ይላል። በገብረ መንፈስ ቅዱስ ቅዱስ አስከሬን ዙሪያ ገባውን ከበው አባታችን እንዴት ሞት መሞት አልነበረብህ እኛን ለማንተተህ የረገጥኸው ምድር ትኩስ ሥጋ የሆነ እየተመገብን በምዕት ዓመታት መካከል በሕይወት ኖረናል። አባታችን አትሙትብን ኑረልን፣ ታስፈልገናለህ፣ አንተ ምግባችን ነህ፣ አንተ የዕለት ሲሳያችን ነህ። ቆርሶ የሚያጎርሰን አባት ዳቦ አይደለም ትኩስ ሥጋ የሚሰጠን ማን ነው? የየትኛው አባት እግር ነው መሬትን ባርኮ ትኩስ ሥጋ አድርጎ የሚመግበን ጠባያችን የሚችለን? አዳም አባታችን ድሮ ኃጢአት ሳይሰራ ስም እያወጣ በገነት አንተ አንበሳ አንተ ነብር እያለ እየባረከን እንድንበዛ እንድንባዛ ልኮን ነበረ። ከ7 ዓመት ከአንድ ወር ከ17 ቀን በኋላ ዕፀ በለስን በላና እኛም አውሬ ሆን በምሽግ በዱር በገደሉ መንከራተት ጀመርን። እሱም እኛን ተጣላን። ሰውና አውሬ ተለያይቶ መኖር ጀመረ። በማይከለ ዘመን ግን አንተ ተፈጠርክ። አንተ አንበሳውንም እንደ አንበሳ ነብሩንም እንደ ነብር ሳትፈራ የሚያስፈራ ነገር ስለሌለ እኛም ወደድንህ፣ መጣን ወደ አንተ። አንተም የተወደድህ ነህ። ቀዳማዊ አዳምን ያሳየህን አንተ ምትገርም አዳም ነህ። ወደድንህ፣ አከበርንህ። ካንተ መለየት ይከብዳል፣ ይርበናል። ለአባታችን አትሙትብን እያሉ አናብስትና አናብርት በድር ድንኳኑ በገብረ መንፈስ ቅዱስን ቅዱስ አስከሬን ዙሪያ ከበው ሲያለቅሱ ታይተዋል። ኦርቶዶክስ በረከቱ ከሁላችን ጋር ይሁን። አመስግኑት ጻድቁ እባካችሁ። እግዚአብሔር በጻድቁ በኩል እንደተመሰገነ እወቁ ምንለው ለዚህ ነው። እንኳን ተፈጠረ እንኳንም መጣ ወደ ምድረ ኢትዮጵያ ብለን እግዚአብሔርን እናመሰግናለን። የገብረ መንፈስ ቅዱስን ድንቅ ታሪክ ስናስብ ዞር ብለን እግዚአብሔርን እናመሰግናለን።